ቤተሰብ እንዴት ናችሁ? በዚህ ቪዲዮ የምንመለከተው የ10ኛ ክላስ አይሲቲ ቻፕተር 1 ፓርት 1 ይሆናል ማለት ነው። በዚህ ቪዲዮ ደግሞ ከቨር የማድረግላችሁ ስለ ፋይል ማኔጅመንት፣ ይሄ ማለት ስለ ፋይል አስተዳደር ማለት ነው። ፋይል ፎልደር የሚሉትን እንመለከታለን። በተጨማሪም ስለ ስቶሬጅ ድራይቭ የማሳያችሁ ይሆናል። ኮምፒውተር ድራይቭ ወይንም ኮምፒውተራችን ላይ ስቶሪ የምናደርግባቸው ፋይሎችን፣ ዳታዎችን ስቶሪ የምናደርግበት ስቶሬጅ ድራይቭ ብለን እንጠራቸዋለን፣ ወይንም ስቶሬጅ ዲቫይስ የሚባሉትም ማለት ነው። ስለነሱም የማሳያችሁ ይሆናል። ቪዲዮን እስከ መጨረሻው ድረስ መከታተል እንዳትረሱ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ቪዲዮ ላይክ በማድረግ ጀምሩት። ከቻላችሁ ደግሞ ቪፒኤን አብርታችሁ በማየት ቻናሉን መደገፍ ትችላላችሁ። ወደ ቪዲዮ ዩኒት ኦቨርቪው ወይንም የዚህ ቻፕተር ላይ ጠቅልላ አድርጎ የተቀመጠ ሀሳብ ማለት ነው። እዚህ ጋር እንደምትመለከቱት ዲር ስቱደንት ኢን ግሬድ 9 ዩ ለርን አባውት ፋይል ማኔጅመንት ኤንድ ሪሌትድ ኮንሴፕት ሰች አስ ፋይል ፎልደር፣ ፋይል ድራይቨር፣ ሜቶድ ኦፍ ፋይል ክሪኤሽን፣ ኔሚንግ፣ ሪኔሚንግ ፋይል ኤንድ ፎልደር ኤንድ ዌይ ኦፍ አክሴሲንግ ድራይቭ ይለናል። ይህ ማለት 9ኛ ክላስ እናንተ ስለ ፋይል ማኔጅመንት ተምራችኋል ነው የሚለን። ኢን ዚስ ዩኒት ዩ አር ጎይንግ ቱ ለርን አድቫንስድ ኮንሴፕት ኦፍ ፋይል ማኔጅመንት ይለናል። በዚህ ቻፕተር ላይ ወይም 10ኛ ክላስ ደግሞ የምትመለከቱት በዚህ ዩኒት ላይ ስለ ፋይል ማኔጅመንት የሆኑ አድቫንስድ ኮንሴፕቶች እንመለከታለን። ሰቻስ ስለ ፋይል ታይፕ፣ ስለ ኤክስቴንሽን፣ ስለ ድራይቨር እና ፓዝ እንመለከታለን ይለናል። ዩ ዊል ኦልሶ ለርን አባውት ሜቶድ ኦፍ ፋይል ኮንቨርሴሽን፣ እንዴት አድርገን ነው አንዱ ፋይል ወደ ላይኛው ፋይል የምንቀይረው፣ ሴቭ ኤንድ ዲሌቲንግ፣ ፋይል ባክአፕ ኤንድ ሪከቨሪ፣ ስቶሬጅ ድራይቭ ኤንድ ሜካኒዝም ኦፍ ፋይል ኢምፖርቲንግ ኤንድ ኤክስፖርቲንግ እነኝን እንመለከታለን ማለት ነው። መጀመሪያ ላይ የምንመለከተው ስለ ፋይል ማኔጅመንት ይሆናል። ቢፎር ዘ ኢንትሮዳክሽን ኦፍ አውቶሜሽን ሲስተም ስኩል ኤንድ አዘር ሶሳይቲ ዩዝድ ቱ ማኔጅ ኤንድ ኦርጋናይዝ ዜር ሴንሲቲቭ ዳታ ኢን ትራዲሽናል ፋይል ሲስተም ሰች አስ ፊሊንግ ካቢኔት ይለናል። ይሄም ማለት ኮምፒውተራይዝድ የሆነ ፋይል ማኔጅመንት ሲስተም ከመተዋወቁ በፊት ወይንም አውቶሜሽን የሆነ ሲስተም ከመተዋወቁ በፊት ትምህርት ቤቶች፣ የተለያዩ ካምፓኒዎች የተለያየ ፋይላቸውን ማኔጅ የሚያደርጉት ወይም ኦርጋናይዝ የሚያደርጉት በካቢኔት ነው። ዛት ሚንስ እንደመሰላችሁ ካቢኔት ስንል መደርደር ያለ አይደለም። እዛ በቁም ሳጥን ውስጥ እያስቀመጡ ወረቀቱን በየረድፉ እያስቀመጡ ነው የሚጠቀሙበት ነው የሚለን። ለምሳሌ ብሎ ፊገር 1.1 ተመልከቱ ነው የሚለን። እዚጋ እንደምትመለከቱ ይኸው በዚጋ የሆነ ፋይል እናስቀምጣለን፣ እዚጋ ሌላ ፋይል፣ እዚጋ ሌላ ፋይል፣ እዚጋ ሌላ ፋይል እናስቀምጣለን። ስለዚህ በዚህ መንገድ ነው በጣም ሴንሲቲቭ የሆኑ ዳታዎችን የምናስቀምጠው። ለምሳሌ አንድ ትምህርት ቤት የሰራተኞቹን መረጃ ያስቀምጥ እንዴት ነው? ጀስት ማኒላ ፎልደር የምትባላለች የወረቀቷ ማለት ነው። ጀስት እንደዚህ አይነት ናት። ስለዚህ እሷን መደርደሪያ ውስጥ ነው የምናስቀምጠው እያንዳንዳቸውን። የሰራተኛው ዝጋ ለምሳሌ ያበበ ከሆነ እዚህ ውስጥ እናስቀምጣለን፣ የከበረን እዚህ ላይ፣ የጫላን እዚህ ላይ እያለን ታች ድረስ እንወርዳለን ማለት ነው። ናው ዴይ ቱ ሪኮግናይዝ ፋይል ማኔጅመንት ዩ ኒድ ቱ አንደርስታንድ ሃው ዩር ኮምፒውተር ስቶር ኢንፎርሜሽን ይለናል። በአሁኑ ሰዓት ደግሞ የፋይል ማኔጅመንት ወደ ኮምፒውተራይዝድ ስለሆነ ግዴታ እንዴት አድርገን ነው የፋይል ማኔጅመንትን ኮምፒውተር ላይ የሚለውን አንደርስታንድ ማድረግ አስፈላጊ ነው የሚለን። ፋይል ኢዝ ኮመን ስቶሬጅ ዩኒት ኢን ኮምፒውተር። ይህም ማለት ኮምፒውተራችን ላይ ስቶር ከሚሆን ወይም ከሚቀመጠው ዋነኛው ማነው ፋይል ነው አይደለም። ፋይሎች አሉ፣ የተለያዩ አፕሊኬሽኖች፣ ዳታዎች አሉ አይደለም። ዛስሚስ ወደ ኮምፒውተራችን ሪትን የሚደረጉና ከኮምፒውተራችን ደግሞ የምናነባቸው ማለት ነው። ኮምፒውተር ስቶር ኢንፎርሜሽን ኢን ፋይል ዛት አር ኦልሶ ኦርጋናይዝድ ኤንድ ግሩፕድ ኢን ፎልደር ኤንድ ስቶርድ ኦን ዲስክስ ኖት ኢን ቢግ ድሮየርስ ይለናል። ይሄ ማለት ኮምፒውተራችን ላይ ኢንፎርሜሽኖችን የምናደርጋለን፣ ኦርጋናይዝድ እናደርግና ፎልደር ላይ እናስቀምጣቸዋለን የሚለው። ከዛም በኋላ ስቶሪ የሚሆኑት ኮምፒውተር ዲስካችን ላይ ነው ወይም ሃርድ ዲስክ ወይም ኢንተርናል ስቶሬጆች ውስጥ ነው የሚቀመጡት ነው የሚለን። ይህም ማለት ተመሳሳይ የሆኑ ፋይሎችን ወይም ሪሌትድ የሆኑ ፋይሎችን በአንድ ላይ እያደረግን ወደ ፎልደሩ ላይ እናስገባለን ማለት ነው። ኮምፒውተር ሪሊ ኦን ሃርድ ዲስክ ድራይቭ ኤችዲዲ ወይንም ሃርድ ዲስክ ድራይቭ ብለን የምንጠራው ማለት ነው። ቱ ስቶር ዳታ ፐርማነንት ይለናል። ኮምፒውተራችን ለአብዛኛው ጊዜ ለምሳሌ የሆነ ትላልቅ ዳታዎችን በቋሚነት ዳታዎችን ስቶር የምናደርገው ኤችዲዲ ውስጥ ነው ወይም ኢንተርናል ኮምፒውተር ስቶሬጅ ውስጥ ማለት ነው። ዘአር ስቶሬጅ ዲቫይስ ዩዝድ ቱ ሴቭ ኤንድ ሪትራይቭ ዲጂታል ኢንፎርሜሽን ዛት ዊል ቢ ሪኳየርድ ፎር ፊውቸር ሪፈረንስ ይለናል። ይህም ወደፊት የምንመለከተው ይሆናል። እዚህ ጋር ኖት አለች፣ እስኪ በደንብ እንመለከታት። ዲስክ ድራይቭ የምንለው ኢት ኢዝ ኤ ቴክኖሎጂ ነው ይለናል። ዛት ኢኔብል ሪዲንግ፣ ራይቲንግ፣ ዲሌቲንግ ኤንድ ሞዲፋይንግ ኦፍ ዳታ ኦን ኮምፒውተር ስቶሬጅ ዲስክ ይለናል ማለት ነው። ይህም ማለት ዲስክ ድራይቭ የምንለው ኢት ኢዝ ቴክኖሎጂ ነው አሁን ላይ የመጣ ማለት ነው። ይህም ማለት ኮምፒውተራችን ላይ ዳታ
ዳታዎችን ምን ለማድረግ የሚያስችለን ስቶር ለማድረግ ከዛ ካስቀመጥንበት ከዲስኩ ላይ ደግሞ ምን ለማድረግ ሪድ ለማድረግ ወይም ሪትራይቭ ለማድረግ የማንፈልገውን ፋይል ድሌት ለማድረግ ደግሞ ኤዲት የሚደረግን ፋይል ካለ ሞዲፋይድ ለማድረግ የምንጠቀምበት ቴክኖሎጂ ዲስክ ድራይቭ ብለን እንጠራዋለን። ኢት ኢዝ አይዘር ቢልት ኢን ኦር ኤክስተርናል ኮምፖነንት ኦፍ ኤ ዲስክ ዛት ማኔጅ ዘ ዲስክ ኢንፑት ኦር አውትፑት ኦፕሬሽን ይለናል። ይህም ማለት ዲስክ ድራይቭ ብለን የምንጠራቸው ኮምፒውተራችን ውስጥ የሚገኙ ወይም ኢንተርናል ወይም ቢልቲን የምንላቸው የተለያዩ ስቶሬጅ ዲቫይሶች አሉ። አለበለዛም ከኮምፒውተራችን ውጭ የምንሰካቸው ለምሳሌ እንደ ፍላሽ አይነት ከሆኑ ወይም ዩኤስቢ ፍላሽ የምንለው ከሆነ ኤክስተርናል ስለሆነ ማለት ነው። ስለዚህ አንዳንዶችም ከውጭ አሉ ነው የሚለን። አብዛኛውን ኮምፒውተራችን ላይ ያሉ ኢንፑትና አውትፑት ኦፕሬሽኖችን ፔርፎርም የሚደረጉት ወይም ማኔጅ የሚደረጉት በዚህ በዲስክ ድራይቭ አማካኝነት ነው ማለት ነው። ዘ ሞስት ኮመን ታይፕ ኦፍ ዲስክ ድራይቭ የምንለው ኮምፒውተራችን ላይ የሚታወቀው ኤችዲዲ ነው ወይንም ሃርድ ዲስክ ድራይቭ ብለን የምንጠራው ማለት ነው። ኤንድ ዘ ተርም ዲስክ ድራይቭ ኤንድ ሃርድ ዲስክ ድራይቭ አር ታይፒካሊ ዩዝድ ኢንተርጀንጀብሊ ይለናል ወይም ተመሳሳይ ናቸው ለማለት ፈልጎ ነው። አዘር ታይፕ ኦፍ ሃርድ ዲስክ ኢንክሉድ ኦፕቲካል ድራይቭ አለ፣ ስቶሬጅ ዲቫይስ ኤንድ ፍሎፒ ድራይቭ ብለን የምንጠራቸው አሉ ማለት ነው። ለምሳሌ እነ ኮምፓክት ዲስክ፣ እነ ዲቪዲ፣ ዩኤስቢ ፍላሽ እነ በአጠቃላይ አን ኤግዛምፕል ኦፍ ስቶሬጅ ዲቫይስ ወይንም ዲስክ ድራይቭ ናቸው ማለት ነው። ፊገር 1.2 መመልከት ትችላላችሁ ማለት ነው። ፊገር 1.2 የምንለው ይሄ ነው። እዚጋ እንደምትመለከቱት ኤችዲዲ ብለን የምንጠራው ወይንም ኮምፒውተራችን ላይ ያለ ኢንተርናል ስቶሬጅ ዲቫይስ ነው። ዛት ስሙ ሃርድ ዲስክ ድራይቭ ብለን እንጠራዋለን ማለት ነው። ስለዚህ እዚህ ላይ ዳታዎችን እናደርጋለን፣ ስቶር እናደርጋለን፣ የተለያየ ፋይሎችን እናስቀምጣለን፣ ፎልደሮችን እናስቀምጣለን፣ የተለያየ አፕሊኬሽኖችን። ከዛ በተመሳሳይም ከዚሁ ላይ ዳታዎችን እናደርጋለን፣ ሪትራይቭ እናደርጋለን እኛ ለመጠቀም ስንፈልግ ማለት ነው። ይህን እንዲያስችል ደግሞ ያስቻለው ቴክኖሎጂ ኢትዝ ምን ብለን እንጠራዋለን? ዲስክ ድራይቭ ተብሎ ይጠራል ነው የሚለን። ሌላኛው ፎልደር ነው። ፎልደር በነገራችን ላይ ኮምፒውተራችሁ ላይ ምን መሰላችሁ? ጀስት ይሄ የምትመለከቱት ለምሳሌ ይሄኛው አይሲቲ ቡክ የሚለው አለ አይደለም? ይህን ኤግዛምፕል ፎልደር ነው። ምንም የተለየ ነገር የለውም። ፋይል የምንላቸው ደግሞ ጀስት ቪዲዮ ሊሆን ይችላል፣ አውዲዮ ሊሆን ይችላል። የተለያየ ፋይል ፎርማቶች አሉ። እዚጋ እንደምትመለከቱ የቪዲዮ ፎርማቶች አሉ ማለት ነው። እዚጋ ደግሞ እዚኛው ፎልደር ውስጥ ስንመለከት ይኸውላችሁ የፒዲኤፍ ፋይል ፎርማት አለ፣ የፓወርፖይንት አለ፣ የማይክሮሶፍት ወርድ አለ ነው፣ ኢሜጅ አለ። እነኚህ ደግሞ ፋይል ብለን እንጠራቸዋለን ማለት ነው። ዘጠነኛ ክላስ ያያችሁት ነው፣ የተለየ ነገር አይደለም። ፎልደር የምንለው ሆልድ ዋን ኦር ሞር ፋይል ኤንድ ኢት ካን ቢ ኤምፕቲ አንቲል ኢት ኢዝ ፊልድ ይለናል። ይሄም ማለት ፎልደር የምንለው በውስጡ አንድና ከዛ በላይ የሆነ ፋይሎችን ሊይዝ ይችላል። ነገር ግን ውስጡ ካላስቀምጥንበት ደግሞ ባዶ ነው የሚሆነው ነው የሚለን። ይሄም መሰላችሁ ለምሳሌ አዲስ ፎልደር ክሬት ላድርግና ላሳያችሁ። እዚጋ ፎልደር ክሬት አደረግኩኝ። ከዛም በኋላ ስከፍተው ይሄኛው ምንድነው ባዶ ነው አይደለም? እዚጋ እንደምትመለከቱት። ይሄኛው ግን ስከፍተው ደግሞ ምን አለበት ውስጡ ፋይሎች ይዟል ማለት ነው። ስለዚህ ፎልደር የምንለው አንድና ከዛ በላይ የሆነ ፋይሎችን ፎልደሮች ሊይዝ ይችላል። ግን ባዶ ከሆነ ኤምፒቲ ነው የሚሆነው ምንም አይነት ካላስቀመጥንበት ነው የሚለን። ፎልደር ካን ኦልሶ ኮንቴን አዘር ፎልደር ይላል። ፎልደር በውስጡ ሌላ ፎልደሮች መያዝ ይችላል። ኤንድ ዜር ካን ቢ መኒ ሌቭል ኦፍ ፎልደሮች አሉ ዊዝን ኤ ፎልደር ማለት ነው። ፋይል አር ኖርማሊ ኦርጋናይዝድ ኢንቱ ዳይሬክተሪስ ኢን ስኩል ኤንድ አዘር ኦርጋናይዜሽን ቱ ኢዚሊ ሎኬት ኤንድ ዩዝ ይለናል። ይሄ ማለት ኮምፒውተራችን ላይ በተለያየ ድርጅቶች ትምህርት ቤቶች ላይ ሊሆን ይችላል ፋይሎችን የምናስቀምጠው ወይም ኦርጋናይዝ የምናደርገው ፎልደር ላይ ነው የሚለን። ይሄ ደግሞ ለምን እንዲያስችለን ይሄ ደግሞ ምን ያስችለናል? በቀጥታ ወይም ፋይላችንን በቀላሉ እንድናገኘው ያገለግለናል ይለናል። ወይን መልቲፕል ዩዘር ሃቭ አክሰስ ቱ ፋይል ኢት ሜይ ቢ ዲዛይሬብል ቱ ኮንትሮል ባይ ሁም ኤንድ ኢን ዋት ዌይ ዘ ፋይል ሜይ ቢ አክሰስ ይለናል። ይህም ማለት አንድን ፋይል ብዙ ሰዎች ከሆነ አክሰስ የሚያደርጉት ወይም ብዙ ሰዎች ከአንድ ኮምፒውተር ላይ ብዙ ፋይል ላይ ሁሉም የራሳቸውን አክሰስ የሚያደርጉ ከሆነ ግዴታ ያ ፋይል በማክሬት እንደተደረገ ማን አክሰስ ማድረግ እንዳለበት ኮንትሮል ማድረግ አለብን የሚለን። ዜርፎር ፋይል ማኔጅመንት ኢዝ ዘ ፕሮሰስ ኦፍ ኦርጋናይዚንግ ኤንድ ኪፒንግ ትራክ ኦፍ ፋይል ኤንድ ፎልደር ይለናል። ሄልፒንግ ዩ ስቴይ ኦርጋናይዝድ ሶ ኢንፎርሜሽን ኢዝ ኢዝሊ ሎኬትድ ይለናል። ይህም ማለት ፋይል ማኔጅመንት ብለን የምንጠራው ወይም የፋይል አስተዳደር ብለን የምንጠራው ምንድነው? ዘ ፕሮሰስ ኦፍ ወይም ክሬቲንግ የማድረግ ነው። ምንድነው ክሬት የምናደርገው? ተመሳሳይ የሆኑ ወይም ሲሚላር የሆኑ ፋይሎችን በአንድ ላይ ኦርጋናይዝ አድርገን ስናስቀምጥ ማለት ነው። ያ ደግሞ ለምን ያገለግለናል? በቀላሉ ፋይሎቻችን የቱ ጋር እንዳሉ እንድናገኝ ይጠቅመናል ማለት ነው። በጣም ብዙ ጥቅሞች አሉት በነገራችን ላይ። ኢቨን ዱፕሊኬትድ ፋይሎችን ሪሙቭ ለማድረግም ይጠቅመናል ማለት ነው። ከኮንሴፕት አለች እዚጋ እንደምትመለከቷት ፋይል
management is the process and act of creating an organized structure in which you store information for easy retrieval ይለናል። ፎልደር ወይንም ዳይሬክተሪ ብለን ደግሞ የምንጠራው it is a virtual storage space ነው used to store and organize computer file ይለናል። ስለዚህ virtual space ነው የሚያገለግለንን ኮምፒውተራችን ላይ የተለያዩ ፋይሎችን ስቶር ለማድረግ ኦርጋናይዝ ለማድረግ እንጠቀምበታለን የሚለን። ይሄም ማለት ምን መሰላችሁ? ለምሳሌ እዚህ ICT ቡክ የሚለው ውስጥ እዚህ ጋር እንደምትመለከቱት የICT መጽሐፎች ናቸው ብዛት ያሉት ማለት ነው። እና ሌሎቹ ደግሞ እዚህ ጋር ቪዲዮዎቹ አሉ፣ ማይክሮሶፍት ወርድ አለ፣ እዚህ ጋር ደግሞ እንደምትመለከቱት የፓወርፖይንት ፋይል አለ አይደለም። ከነኚህ ጋር የተያያዘ ነው፣ ሪሌትድ የሆነ ስለሆነ ሁሉንም በአንድ ላይ አስቀምጨዋለሁ ማለት ነው። ስለዚህ ስለ ICT መጽሐፍ ሳስብ ከ7 እስከ 12 ማለት ነው ቀጥታ የት ነው የምመጣው ማለት ነው? እዚህ ICT ቡክ የሚለው ላይ ስገባ ሁሉንም በቀላሉ ማግኘት እችላለሁ ማለት ነው። ሌላኛው ደግሞ ዲስክ ድራይቭ ብለን የምንጠራው it is a ቴክኖሎጂ ነው። ዲስክ ድራይቭ ብለን የምንጠራው that enable the reading, writing, deleting and modifying data on computer storage disk ይለናል። ይሄ ማለት ኮምፒውተራችን ላይ የተለያዩ ስቶሬጅ ዲቫይሶች አሉ አይደለም? እነኛ ላይ ዳታዎችን ሪድ ለማድረግ ወይም ከነኛ ላይ ዳታ ሪትራይቭ ለማድረግ ወደ እነሱ ዳታ ስቶር ለማድረግ ወይም ራይት ለማድረግ የማንፈልገው ዳታ ደግሞ ካለ ከሱ ላይ ዲሌት ለማድረግ ወይም ለማጥፋት አለበለዛም ኤዲት የሚደረግ ዳታ ካለ ኤዲት ለማድረግ የሚያስችለን ቴክኖሎጂ ነው ዲስክ ድራይቭ ብለን የምንጠራው ማለት ነው። አሁን ደግሞ የምንመለከተው ስለ ስቶሬጅ ድራይቭ ይሆናል። ስቶሬጅ ድራይቭ ወይንም የኮምፒውተራችን ስቶሬጅ ዲቫይስ ማለት ነው። ስለነሱ ትንሽ እንመለከታለን። ኮምፒውተር ድራይቭ የምንለው it is a piece of hardware ነው that is used to read and store information on the computer ይለናል and that is usually not as easily removed as a disk ይለናል። እዚህ ጋር ምን ለማለት ፈልጎ ነው? ኮምፒውተር ድራይቭ ብለን የምንጠራው ወይንም ኮምፒውተራችን ላይ የሚገባው ኢንተርናል ስቶሬጅ HDD ያለ አይደለም? እሱ ለምንድን ነው የሚያገለግለን? ኮምፒውተራችን ላይ ዳታዎችን ሪድ እና ስቶር ለማድረግ እንጠቀምበታለን። ነገር ግን በቀላሉ እንደ ዲስኮች ሪሙቭ አይሆንም። ዲስክ ስላችሁ ለምሳሌ USB ፍላሽ አለ አይደለም? እሱ ከኮምፒውተራችን ከውጨኛው በኩል ስለሆነ ፕለግ የሚደረግ ወይም ተሰክቶ ስለሆነ በቀላሉ መንቀል እንችላለን አይደለም? ወይንም ሪሙቭ ይደረጋል። ነገር ግን ኮምፒውተራችን ላይ ያለው ኢንተርናል ስቶሬጁ ወይንም HDD ብለን የምንጠራው ከኮምፒውተራችን በቀላሉ ልናወጣው አንችልም ማለት ነው። ፎር ኤግዛምፕል እና ኢን ማይክሮሶፍት ዊንዶ ዩዘር ካን አይደንቲፋይ ድራይቭ ዊንዶ ሃዝ ዲቴክትድ ባይ ኦፕኒንግ ፋይል ኤክስፕሎረር። ይሄም ማለት በማይክሮሶፍት ዊንዶ ኦፕሬቲንግ ሲስተም ላይ ድራይቭ ብለን የምንጠራውን የምናገኘው ነው የሚለን። መጀመሪያ ፋይል ኤክስፕሎረርን ትከፍቷላችሁ። ፋይል ኤክስፕሎረር ለመክፈት ደግሞ እዚህ ሰርች ማድረጊያው ላይ ገብታችሁ ፋይል ኤክስፕሎረር ብላችሁ መክፈት ነው። አለበለዛም በሾርት ከት ዊንዶ ስትጫኑና ከዛን ስትጫኗት ይከፍትላችኋል ማለት ነው። ከዛም በኋላ ዚስ ፒሲ የምትለው ጋር ትሄዳላችሁ። የሌፍት ክሊክ መጫን ነው። ከዛን እዚህ ጋር የምትመለከቷቸው ኮምፒውተራችን ላይ ያሉ ስቶሬጅ ድራይቮች ናቸው የሚለ ማለት ነው። እዚህ ጋር እንደምትመለከቱት እኔ ኢንተርናል ስቶሬጁ ብቻ ነው ያለው ወይንም HDD ብቻ ነው ያለው ማለት ነው። ሎካል ዲስክ ነው። እዚጋ እንደምትመለከቱት C ኮለን ይላል። ስሙም እዚጋ የራሱ ኔም ይሰጠናል ማለት ነው። ሌሎች ለምሳሌ USB ፍላሽ ብሰካ ኖሮ እዛ አካባቢ ምን ብሎ ይመጣል ማለት ነው? ሪሙቬብል ዲስክ ይልና ሌተር ለራሱ ስም ይሰጠዋል ማለት ነው። ስለዚህ ኮምፒውተራችን ላይ ያሉ ድራይቮችን በዚህ መንገድ ማግኘት ትችላላችሁ ማለት ነው። በነገራችን ላይ ይሄንንም ፓርሽን ማድረግ ትችላላችሁ፣ መከፋፈል ትችላላችሁ ማለት ነው። በዊንዶው ኦፕሬቲንግ ሲስተም ላይ ስንመጣ ይሄም ማለት ለምሳሌ ይሄኛው 1000 ጊጋባይት ቢሆን 1000 ጊጋባይቱን ወደ 300 አንዱን 400 ማድረግ እችላለሁ ማለት ነው። ከዛን ABC ማድረግ እችላለሁ እያንዳንዱን ማለት ነው። ምክንያቱም እያንዳንዱ ድራይቭ በሌተር ከA እስከ Z ባለው ግዴታ ሪፕሬዘንት መደረግ አለበት ማለት ነው። Whenever someone save his or her file on computer, it is simply means that file is stored on the hard disk ይለናል። ይሄም ማለት የሆነ ሰው ፋይልን ኮምፒውተሩ ላይ ሴቭ በሚያደርግበት ሰዓት ያ ፋይል የት ነው ሄዶ ስቶር የሚሆነው? ሃርድ ዲስክ ላይ ነው ማለት ነው። currently there are other way of saving file using cloud based drive ይለናል። አሁን ላይ የተለያዩ ቴክኖሎጂዎች መጥተዋል። ዛት ሚንስ ፋይሎችን ስቶር የምናደርግበት ወይንም ሴቭ የምናደርግበት ኮምፒውተራችን ላይ ወይንም ሎካል ላይ ብቻ ሳይሆን ሪሞትሊ ሴቭ ማድረግ እንችላለን ማለት ነው። ስለዚህ እነኚህ አይነት ቴክኖሎጂዎች ክላውድ ቤዝድ ድራይቭ ተብለው ይጠራሉ። እንደ ኤግዛምፕል ዋን ድራይቭ እና ጉግል ድራይቭ አሉ ማለት ነው። ስቶር የምናደርግበት ፋይሉን ክላውድ ቤዝድ ድራይቭ ስንል ምን መሰላችሁ? እዚህ ጋር እንደምትመለከቱት ክላውድ ድራይቭ ኢዝ ዌብ ቤዝድ የሆነ ሰርቪስ ነው ዛት ፕሮቫይድ ስቶሬጅ ስፔስ ኦን ሪሞት ሰርቨር። በሪሞት ወይም በርቀት ሆናችሁ ስቶሬጅ ስፔሶችን የሚያመቻችላችሁ ማለት ነው። ክላውድ ድራይቭ ዊች አር አክሰስድ ኦቨር ዘ ኢንተርኔት፣ ኢንተርኔትን በመጠቀም እናንተ የምትፈልጉትን ፋይል፣ ሶፍትዌሮች፣ አፕሊኬሽኖች ምን ማድረግ ትችላላችሁ ማለት ነው፣ አክሰስ ማድረግ ትችላላችሁ
ትችላላችሁ ማለት ነው። ለምሳሌ እዚህ ጋር አንድ ኤግዛምፕል ልንገራችሁ። እናንተ ጂሜል አካውንት ክሬት በምታደርጉበት ሰዓት 15 ጊጋባይት ፍሪ ይሰጣችኋል ስቶሬጅ ማለት ነው። ስለዚህ እዛ ላይ ምን ማድረግ ትችላላችሁ? ፋይላችሁን፣ ዶክመንታችሁን፣ ፎቶ፣ ቪዲዮ፣ አውዲዮ ፋይል ሊሆን ይችላል የተለያዩ የምትፈልጓቸውም ትምህርታዊም ከሆኑ እዛ ላይ ምን ማድረግ ትችላላችሁ ማለት ነው። አፕሎድ ማድረግ ትችላላችሁ ወይም እዛ ላይ ማስቀመጥ ትችላላችሁ ማለት ነው። ከዛ በምትፈልጉበት ሰዓት ግዴታ ኢንተርኔት ያስፈልጋችኋል። በጂሜል አካውንታችሁ ሎጊን ታደርጉና አክሰስ ማድረግ ትችላላችሁ ማለት ነው። ስለዚህ እንደዚህ አይነት ነው ክላውድ ቤዝድ ድራይቭ ብለን የምንጠራቸው ማለት ነው። በነገራችን ላይ ስለ ዋን ድራይቭ እና ስለ ጉግል ድራይቭ የምትፈልጉም ከሆነ ቱቶሪያል የሰራሁት ቪዲዮ ስላለ ዲስክሪፕሽን ቦክስ ላይ ቼክ ማድረግ ትችላላችሁ ማለት ነው። You should consider the following important point about drive። ስለ ድራይቭ ስታስቡ እነኚህ ሁለት ኢምፖርታንት ነገሮችን ማስታወስ ወይም ኮንሲደር ማድረግ አለባችሁ የሚለን each drive is assigned a letter to identify it ይለናል። ይሄ ምንም ጥያቄ የለውም። ቅድም አሳይቻችኋለሁ። ለምሳሌ ፋይል ኤክስፕሎረር ላይ ልግባና ከዛም በኋላ እዚህ ስፔስ ውስጥ ገባሁ አይደለም። እዚህ ጋር እንደምትመለከቱት ሎካል ዲስክ ብሎ ሲኮለን ይላል አይደለም። ስለዚህ እያንዳንዱ ድራይቭ በሌተር ሪፕሬዘንት ይደረጋል። ሌተር አለው ከኤ እስከ ዜድ ሪፕሬዘንት ማድረግ እንችላለን ማለት ነው። ዘ ሌተር አይዴንቲፋይ ዘ ሩት ኦፍ ዘ ፋይል ዌር ኢት ኢዝ ኦሪጂኔትድ ፍሮም ዚስ ሚንስ ዘ ሎኬሽን ዌር ፋይል ዋዝ ሴቭድ ይለናል። ይሄም ማለት እቺ ሌተሯ የምታገለግለን እንደ ሩት ታገለግለናለች ማለት ነው። እንደ ኤግዛምፕል ላሳያችሁ። ለምሳሌ ፋይል ኤክስፕሎረር ልክፈትና ከዛም በኋላ ቪዲዮ የሚለው ውስጥ ልግባ። ከዛን እዚህ ውስጥ ለምሳሌ ፋይናል ቪዲዮ ኤዲት የምትላለች አይደለም፣ እዛ ውስጥ ገባሁኝ። እዚህ ጋር እንደምትመለከቱት ከዛን ከላይ በኩል እችኛዋን ከላይ ክሊክ ላርጋት። እንደምትመለከቷት ሲኮለን ይታያችኋል። ይችኛዋ ጀስት አስ እንደ ሩት ነው የምታገለግለን ነው ለማለት የፈለገው። some people may be confused with drive and driver ይለናል። አንዳንድ ሰዎች በድራይቭ እና ድራይቨር የሚሉት ሌተሮች ሁለቶቹ ኮንፊውዝድ ያደርጓቸዋል ነው የሚለን። እዚህ ጋር ምን መሰላችሁ? ድራይቭ ብለን የምንጠራት ከሆነች ኢትዝ ኮምፒውተር ስቶሬጅ ነው ወይንም ኢትዝ ሃርድዌር ዲቫይስ ነው። አብዛኛው ጊዜ የምንጠቀምበት ኮምፒውተራችን ላይ ፋይሎችን፣ ዳታዎችን፣ ኢንፎርሜሽኖችን ስቶር ለማድረግ እንጠቀምበታለን። በት ድራይቨር ብለን የምንጠራው ግን ኢትዝ ሶፍትዌር ኮር ነው ወይንም ሶፍትዌር ነው። የሚያገለግለንም ኮምፒውተራችን ላይ የተለያዩ ሃርድዌር ዲቫይሶች አሉ። እነኛ ሃርድዌር ዲቫይሶች ደግሞ ከኦፕሬቲንግ ሲስተሙ ጋር ማች አድርገው እንዲሰሩ የሚያስችላቸው ነው። ለምሳሌ ዋይፋይ የምትመለከቷት እችኛዋ ማለት ነው ኮምፒውተራችን ላይ ለራሷ ለዋይፋይ ሃርድዌር ዲቫይስ አላት አይደለም። ይቺ ሃርድዌር ዲቫይስ ደግሞ እንድትሰራ የሚያስችላት ዋይፋይ ድራይቨር የሚባል ሶፍትዌር አላት ማለት ነው። በጣም ብዙ ለሁሎችም ድራይቨር አላቸው። በነገራችን ላይ ቼክ ማድረግ ትችላላችሁ። አንዱ ድራይቨር ለምሳሌ ቢጠፋ በፍጹም አይሰራላችሁም። ለምሳሌ ዊዛውት ድራይቨር ይለናል እዚህ ጋር the computer could not send and receive data correctly to hardware device such as printer ይለናል። ይሄም ማለት ለምሳሌ እቺ ኮምፒውተራችሁን ከፕሪንተር ጋር ኮኔክት አድርጋችሁ ፋይል መላላክ ወይም ከኮምፒውተራችሁ ፕሪንት ማድረግ በምሞክሩበት ሰዓት በፍጹም አይሰራላችሁም። ይሄ የሚሆንበት ደግሞ ምክንያት ምንድነው? ድራይቨሩ ከሌለ ነው የሚለን ግዴታ። ስለዚህ ከኮምፒውተራችን ነው ፕሪንተራችን ኮኔክት የሚያደርጉበት ድራይቨር ያስፈልገናል ማለት ነው። ስለዚህ ግዴታ እያንዳንዱ ኮምፒውተራችን ላይ የተለያዩ ሃርድዌር ዲቫይሶች አሉ። ለሁሉም በስነ ስርዓቱ ኦፕሬት እንዲያደርጉ ድራይቨር ሶፍትዌር ያስፈልጋችኋል ማለት ነው። እዚህ ጋር እንደምትመለከቱት እዚህ ፒሲ ላይ የሚገኙ የተለያዩ ድራይቮች ናቸው። ሎካል ዲስክ ሲ፣ ሎካል ዲስክ ዲ፣ ሎካል ዲስክ ኢ ይላል። እዚህ ጋር ደግሞ ዲቪዲም አለ አብሮ ኮኔክት ሆኖ ማለት ነው። ስለዚህ አንዳንዳቸው ደግሞ በኔም በሌተር ሪፕሬዘንት ተደርገዋል ሲዲኢ ኤፍ እያለ ማለት ነው። ክላውድ ቤዝድ ድራይቭ ደግሞ የምንለው ይሄ ነው። ልክ እንደዚህ አይነት ነው ሎጎ ያለው። እናንተ በጂሜል አካውንታችሁ ቼክ ማድረግ ትችላላችሁ ማለት ነው። if you plug in USB drive on any operating system it will recognize the plugged in or insert device and automatically give the plugged in drive a letter of it is on ይላል። ይሄ ምን ማለት ፈልጎ መሰላችሁ? ዩኤስቢ ፍላሽ ኮምፒውተራችሁ ላይ ከውጭ በኩል ብሰኩ መሰኪያው አለው። ዩኤስቢ ፍላሽ መሰኪያው አለች አይደለም? እዛ ላይ በምሰኩበት ሰዓት አውቶማቲካሊ ኔም ይሰጠዋል። just removable disk እና ኤፍ ወይንም ጂ ወይንም ኢ ይለዋል ማለት ነው። ይሄን ቼክ ማድረግ ትችላላችሁ ፋሚሊ። ስለዚህ ኮምፒውተራችን ላይ ያሉ እንዳለ ድራይቮች ሁሉም የራሳቸው ሆነ ኔም አላቸው። ያ ኔም ደግሞ ሪፕሬዘንት የሚደረጉት በሌተር ነው። ኤ ቢ ሲ ዲ ኢ ኤፍ ጂ እስከዚህ ድረስ ባሉት ሌተሮች ሪፕሬዘንት ይደረጋል ማለት ነው። ኮንሴፕት እዚህ ጋር የተመለከተ ነው። አንደኛ ስለ ኮምፒውተር ድራይቭ ምንድን ነው የሚለው ነው። ኮምፒውተር ድራይቭ የምንለው ኢት ኢዝ ኤ ፒስ ኦፍ ሃርድዌር ነው። ሃርድዌር ናት ዛት ኢዝ ዩዝድ ቱ የሚያገለግለንም ሪድ ኤንድ ስቶር ኢንፎርሜሽን ኦን ዘ ኮምፒውተር ኮምፒውተራችን ላይ ዳታዎችን ስቶር ለማድረግ እና ከዛው ከኮምፒውተር ድራይቭ ላይ ደግሞ አውጥተን ሪትራይቭ አድርገን ለማየት እንጠቀምበታለን የሚለን።
ኢት ኢዝ ዩዥዋሊ ኖት ኢዚሊ ሪሙቭድ አስ ዲስክ ልክ እንደ ዲስክ ወይም ዩኤስቢ ፍላሽ ምናምን በቀላሉ ሪሙቭ ልናደርገው አንችልም ነው የሚለን። ዋን ድራይቭ ኤንድ ጉግል ድራይቭ አር ክላውድ ቤዝድ የሆኑ ድራይቮች ናቸው። ኦን ዊች ፋይል አር ስቶርድ እነኚህ ላይም ኦንላይን ላይ ፋይሎችን ወይም ሪሞትሊ ስቶሬጅ ስፔስ ናቸው። እነኚህ በአጠቃላይ ዋን ድራይቭ እና ጉግል ድራይቭ ብለን የምንጠራቸው። ስለዚህ እነሱ ላይ ዳቶቻችን ስቶር ማድረግ እንችላለን ማለት ነው። በነገራችን ላይ ስለ ክላውድ ቤዝድ ድራይቭ ካወራሁ አይቀር አንድ በደንብ ልጠቁማችሁ ማለት ነው። በጣም ብዙ ስራዎች አሉበት። ስለዚህ ከአሁኑ ጀምራችሁ ማንበብ ትችላላችሁ ማለት ነው። በተለይ AWS ወይንም አማዞን ዌብ ሰርቪስ የሚባል አለ። በጣም ብዙ አሉ። እነኚህ ላይ ስራዎች ራሱ አሉ ማለት ነው። በዚህ ፊልድ ላይ ቸክ ማድረግ ትችላላችሁ። ፎር ፊቸር ይጠቅማቸዋል። ቤተሰብ የዛሬ ቪዲዮችን ይሄን ይመስል ነበረ። ቪዲዮን ከወደዳችሁት ላይክ አድርጉት። እንዲሁም ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ የሆኑ ፓርቱን እዚህ ጋር እንገናኝ። ጉድባይ